በጣም ገባሽ አይደለ? እንኳን ሴት እንኳን እናት ሴት አትመስይም። ምክንያቱም እናትም ሴት ልጅ ደግሞ በላይ ጀግና ስለሆንኩ ነው እንደዛ ያደረጋችሁብኝ። እንደዚህ ፊት ለፊት ክፋት ጀግና ካለው የማወራው ገባሽ አይደለ? እንደናንተ ተንኮልማ በእንደዚህ አይነት ስሜት ውስጥ ምን አይነት የሆርሞን መዋዠቅ ያለ በቃ እንዴት ብዬ ላስረዳሽ? ያንቺ እንኳን እኮ አይባልም። አብርሃም አይፈረድበትም። ያንቺስ አብርሃም አይፈረድበትም። ማን ይንገርሽ? አብርሃም አይፈረድበትም። ኤኒዌይስ ልቡን ያውልሽ አይፈረድበትም። አመስግኝኝ፣ ልታመሰግኝኝ ነው የሚገባው። እኔ እንደዛ ያጭበረበርሽና እኔ ላይ የሆነ ነገር ለማድረግ የሞከርሽ ሴትዮ አንቺ ነኝ ለመስበር አንቺ ነኝ ለመጣል እንደሞከርሽው እኔ አንቺ ላይ አንዳች ነገር አላደረኩም። አንዳንድ ጊዜ አብርሃም ትክክል ነው ብዬ ማስበው። ምክንያቱም እንዳንቺ ክፋት እኔ በአንድ ሳምንት ውስጥ እንደዛ እኔ የሆነ ነገር አንገት ተስፋ ቆርጬ የሆነ ነገር እንደሆን ምናምን ነበር ሐሳብሽ አይደል? እንዳንቺ ክፋት አብርሃም ምንም አልሆነም። እውነት ኤኒዌይስ የአብርሃም ነገር እኔ ምንም አልሆንኩም። ይኸውልሽ ከገባሽ የኔ ክፋት ብዙ ነገር የለብኝም። እግዚአብሔር የተመሰገነ ይሁን። ሲቀጥል ደግሞ ማለት ነው አንቺን ለመጉዳት አይደለም ያ ነገሮችን እያደረኩኝ ያለው ስታስመስይ ነበረው። ሲቀጥል ደግሞ ለመረዳትና እውነት አእምሮ አንቺ ካለሽ እስቲ እንደዚህ ከምትይ እኔስ የሚለው ነገር ቆም ብለሽ ለማየት ሞክሪ። ቆም ኩራሴን አየሁኝ ሩታ። አብርሃም የፈለገውን ነገር ቢያደርግ ምን ያህል ታጋሽ ናት። በሳምንት ውስጥ ገባሽ? በሳምንት ውስጥ እንደዚህ ስሜቱ ገብቶሽ እንግብግባሽ አመት ሙሉ እኔ እንደዛ ሳድርጋት ነበር። ይኸውልሽ ሩታ ግን ቆይ ስለፈታሹ ባልሽ በዚህ ልክ መከራከር አግባብ ነው? ለራስሽው ካልፈታኝ ብለሽ በየቦታው ስትከተዩ የነበረውን ባልሽ ይኸውልሽ ገና ምንም አይነት ነገር ሳይጀመር ነው አንቺ ዘለሽ የመጣሽብንና ገብተሽ ህይወታችን ያኔ ላይ ታዩና ለትንሽ እሳት ተቀጣጥለሽ ቤንዝልሽን ይዘሽ የመጣሽው ያርከፈከፍሽበት አንቺ ነሽ። ህይወታችንን ከከፍታ ወደ ዝቅታ ልታመጪው የተነደደሽ በዚህ ክፋትሽ በዚህ ተንኮልሽ አሁን በምትቀምሚው ነገር እየመረረሽ ዋጫት በምትቀምሚው ተንኮል ክፋት እንደዚህ አይነት ነገሮች እስቲ አብርሃም ይመለስ ይሁን እና ያለን እስቲ አንቺ አሁን ብለነህ ጀግና ነሽ ባልሽን መመለስ የምትችይው የእውነት የፍቅር ሰው እስቲ ጀግና መሆንሽ እና ያለን አብርሃም በዚህ ክፋትሽ አደል ሴት አደል የልጁ እናት እንደ ወንድ የሆነ እንደ ጎረምሳ እንዲፈራሽ ነው ያደረግሽው። ይሄ ማንነትሽ ነው። ገባሽ አይደለ ሩታ? የሚያስጠላ ማለት